ፒተር ወደ ቀኝ እየሄድኩኝ እኮ ነው በሴ ወደ ግራ ማለት ነው ወደ ግራ እያያዝኩ ነው በደንብ ያዘው እንጂ በሴ እሺ ወደ ግራ ሂድ እንዴ ወደ ግራ እኮ ነኝ በሴ እሺ ያዘዋ እኔ ልጥለው ነው ቁጭ አድርገው በቃ ቁጭ አድርገው ያዘው እንጂ በሴ ወንድ አይደለህም እንዴ ያዝኩት እኮ እንዴ በሴ ያዘው ወንድ አይደለህ ወይኔ በሴ አይዞህ እኔን አይዞህ ምን ነው ፒተር በደና ጊዜ መውለዴ በጀኝ እንጂ አንተማ ልታመክነኝ ነበር ሐሳብ ምንድነው እቺ ያስኩ ብለ እንደዚህ መንዘብዘብ ወንድሜ የሰው ሁሉ መክሊቱ የተለያየ ነው እኔ በአእምሮዬ በጭንቅላቴ እንድኖር የተፈጠርኩ ሰው ነኝ ተው እንጂ በሴ እንቅስቃሴ እኮ ለጤናም ጥሩ ነው እሺ ተራስባለሁ ግን ያው ብዙ የማይመቻች ነገር አለ ምኑን ያልተመቻቸልህ በሴ ምኑን ያልተመቻቸልህ ያው አፍሪካ ውስጥ ስትኖር ብዙ የማይመች ነገር አለ ይኸውልህ እኔ ምቹ ጂሞች አውቃለሁ ልጠቁም እችላለሁ በተለይ አሪፍ ኢንስትራክተሮች ያሉበት አልገባህም እኔ የምልህ እንቅልፉን ጠዋት መነሳቱን ምኑን ይሄ ያለውን ቻሌንጅ ነው በሲ ካልጨከንክበት እኮ ነው በራስህ ጨክንበት ቶይ ፒተር ቶይ እንድችው ልጨርሰው ቶይ እንዴት ነው ቀሪ ዕድሜን በዚህ ባለኝ አቋምና አቅም እንድችው ልጨርሳት እንድችው እንቀርታ ሱቄ ቢያለው ለርሶ የጾም ሾርባ አዘጋጅቼልዎታለሁ ሾርባ ነው እኔ ቋልጾም አይ እንግዲህ ስርዓቶትን ያዙ ምናልባት ዛሬ እንኳን ጣፍጦ በበላ አሰግድ እሱን ከሐኪሙ ጋር ይነጋገሩ ነገ ቀጠሮ አለዎት አይደለም ደሞን ተለክተው ከተስተካከለ መመገብ ይችላሉ አይ ጤንነት አይነጻነት አይገርምም ጤንነትና ነጻነት በቀጥታም በተዘዋዋሪ እንደሚገናኙ አላቅም ነበር ታልተገለጸልኝም ነበር ነጻነት ማለት በምግብ ራስን ይችላል ከዚህ በስት ወጣ እንኳን እኔ ጤንነት የድንግዬ ፍጡር አይደለም ትልቁ አፍሪካ ራሱ በምግብ ራሷን እንችላለች ሰውነትህ እየጨመረ ስለሆነ ነገ አብረህ ሄደህ ደምን ትለካለህ ማኔ ነጻነቴን ማሳለፍ ያልፈጥም ደምን ከመለካ ደምን ይፈት ይሻለኛል ደም ከሚፈስ ደምን ብትለካ ይሻልሃል ፓ ምርጥ ለግጥም የሚሆን ሐሳብ እንዴት እስከ ዛሬ አላሰብኩትም ደምን ከሚፈስ ደምን ብትለካ እንዴ አባዬ ትናለ እንዴ ዋ ጠጣበት አሰገድ ዋ ጠጣበት አሰገድ ውሃን በውሃ ወይኔ የምታስሞት ሞቴን ሞቼ ልጠብቀው ሰላም ነው ገለታ ና እፈልግሃለሁ ስቱዲዮ ልግባ ሰዓት ደርሶብኛል ና አልኩህ እኮ ምን አጠፋው ደግሞ ተቀመጥ ምን አጠፋው ትላለህ እንዴ ቅሌትህን ተሸክመህ እየዞር የምን ቅሌት በዚህ እኔ በጣም ተቀይሜሃለሁ በጣም አይ እንትኑን እኮ ስፖንሰሩን እኮ እየፈለኩ ነው ጊዜ ስጠኛ አንተ ሰውን የሚመክር ትልቅ ሰው ነኝ እያልክ ሰው አያይም ብለህ እንደገና ደግሞ በሚስት ላይ ትወሽማለህ ምን ስማ ሂሩት እኮ እህታችን ናት ዛሬ ወልዳ ቤት በመቅረቷ ይገባታል ምንድን ነው የምትለው እኔ ምንም አልገባኝም ባለፈው ማንደፍሮ ሰርግ ላይ ከማን ሴት ጋር ነበር የነበርከው የማንደፍሮ ሰርግ ከሂሩት ጋር ነው ከማን ጋር ሆናለሁ ኧረ እባክህ እኛ ሂሩትን አናውቃትማ አናውቃትም ሂሩትን አናውቃትም ይቺ ሂሩት ናት ወይ ታዲያ ማን ናት ራሷ ናት እኮ አራስ ስለሆነች ወፍራ ነው አስደነገጥከኝ የማይሆን ነገር እያወራ አንተ ሂሩት ናት ሌላ ሰው የመሰለች ታዲያ ምን ነው በስልቴ
ምን ነካ እንዲህ እስክትወፍር ድረስ ዝም ብለህ ታያለህ? ያው አራስ አይደለች የአራስ ነገር ታውቀው የለም ስራ ሲጀምር ትስተካከላለች ብዬ ነው እንጂ እሷማ እኮ ጂም ልጀምር ብላ ነበር። ያው አይሆንም ብዬ ከለከልኳት። ከለከልኳት? በጣም ታሳፍራለህ በሱ በጣም። እኔ አንተ ስንፍና እዚህ ብቻ ይመስለኝ ነበር። ብርዱ ምናምን ትላለህ ደግሞ። ያው ጥላው ስትወጣ ልጁ ብርድ እንዳይመታው ማለት እኮ ነው። በጣም ታሳፍራለህ በስንቴ። እኔ ዘመናዊ ባል ትመስለኝ ነበር። እንዴት ጂም አትሂጂ ብለህ ትከለክላለህ? አልማዝን አላየሃትም? አልማዝ ባለ ጭራ ምን ጭራ? ተው እንጂ በስንቴ። አሁን እኔ ባለቤት ጠፍታብህ ነው? አልሚ አትልም እንዴ? አልማዝ ትላለህ እና ታዲያ አላየሃትም? እሷን አላየሃትም? እንዴት ሸንቀጥ እንዳለች ጂም ጀምራ እኮ ነው ጂም። በዓለም ላይ ካሉ ከባድ ቻሌንጆች 3ቱን ጥቀስ ብትለኝ፣ አንደኛ የተራራ ቋጥኝ እሱን ሽቅብ መውጣት፣ ሁለተኛ በገመድ ታስራ ከከፍታ መዝለል፣ ሶስተኛ ምን እንደሆነ ታውቃለህ? ሚስትህን ወፍረሻል ማለት። ኧረ ቋጥኝ በስንት ጣሙ ወንድሜ። በስንቱ ወይ ሩቴ ወደዛ ተጠጋልኝ። እሺ ዴ ወይ ተጠጋ። ወዴት ልሂድ? ላይ ትወጣለህ። ወደዛ ተጠጋ። እስቲ እግርህን ከሽንጤ ላይ አንሳ። ሽንጥሽ እግሬ ስር ምን ይሰራል? ልውደቅ እንዴ? ታዲያ ካሌን የት ላድርገው? አውልቄ አላስቀምጠው። ታዲያ ምንድን ነው ይሄ ሁሉ መስፋፋት እንዴ? ልውደቅ እንዴ? እኔ የምልህ በስዬ፣ አልጋ መቀየር ያለብን አይመስልም? ለምን አልጋ ጠበበና እንዴ? እንጂ ሩቴ ኤክስትሮቨርት አትሁኝ ማለት። አይ ችግርሽን ውጭ አታድርጊያ። አልጋው እንዲህ ያደረገኝ ከማለት በፊት እኔ አልጋው ምን አደረግኩት ማለት አይቀድምም? እንዴት ነው እኔ ለአልጋው መጥበብ ምክንያት መሆኑ? እሱ ራስሽን ጠይቂ። ሻወርና ለውጥ ከራስ ይጀምራል ሲባል አልሰማሽ? ታዲያ እንግዲያውስ ከራስ ጀምራ። ከራስ ጀምር። ከራስ ጀምር ሂሩቴ። እንግዲህ እኔ ላለስልሰው ላሽሞንሙ ነው ብዬ ቻልኩት እንጂ ላፈንዳው እንዴ? ምኑ ነው የምታፈነዳው? በጣም ይቅርታ ሂሩቴ። እንግዲህ አስቀድሜ ይቅርታ ጠይቅሻለሁ። ከዚህ ቀጥሎ የምናገረው ነገር ቅስምሽን ሊሰብረው ይችላል፣ ግን ምንም ማድረግ አይቻልም። እውነታውን መቀበል አለብሽ። ምንድነው እውነታው? ወፍረሻል። በጣም ወፍረሻል። አንተ ትላንትና ስጠይቅህ ደህና ነሽ አልወፈርሽም ስትለኝ አልነበር? ለሞራል ግንባታ ነው። እንደ ባልነቴ ላበረታሽ አይዞሽ ለማለት ነው። ግን በቃ ባልነቴ እውነታውን አይደብቀው። ወፍረሻል። እና አሁን ምንኝ ነው የምትለው? አልጋ ከመቀየር ራስን መቀየር ለማለት ነው። ጂም መስራት። ጂም ብትጀምሪ ጂም ብትሰሪ ተስተካከያለሽ፣ ወጪም እንቀንሳለን። አንተ ለወጪው ነው ለኔ ያሰብክልኝ? ለሁለቱም ቢሆን ግን በዋናነት አልማዝን አይቼ ነው። አልማዝ ናታ የገለታ ሚስት። ጂም ጀምራ እንዴት ቅልብጭ ብላለች መሰለሽ? ሸንቀጥ 4 የወለደች አትመስል። እና እኔ ምን ነው 2 የወለደ የሚመስል? እንግዲህ እውነቱን ተቀበይ። ምንድነው መከራከር? እንግዲህ አረ በጣም ጥሩ ኑሮ ይዞኝ ነው እንጂ መሸናቀጥ አቅቶኝ እንዳይመስል። መሸናቀጥ ነው። እሺ ጥሩ። እሺ እግርህን ከሽንጤ ላይ አንሳልኝ። ሽንጥሽ እግሬ ስር ምን ይሰራል እንዴ? ልውደቅ እንዴ? ነው መሬት አንጥፌ ልተኛ? በሲ በስንቱ ገሳጄ ዛሬ አልተኛም ማለት ነው ሂሩቴ።
በጣም ነው የወፈርኩት። በጣም ነው የወፈርኩት። ትንሽ በጣም ገለታ የምስራች ልልህ ነው የመጣሁት። ተገኘ። ሂሩቴን እኮ ጅም አስገባዋል። ጥሩ ነው፣ በጣም ጥሩ። ወይ ምን ነው ገለታ፣ ፊት ልክ አይደለም። ከአልማዝ ጋር ተጋጨን። ወይ ምን ነው? ጅም አስቀረዋት። ምን ተፈጥሮ? እዛ የምሰራበት ቦታ ላይ አንድ ወጠምሻ ጎረምሳ አሉ እባክህ፣ እና ሴት ሁሉ የሚሄደው እሱም ብለው ነው ሲባል ሰምቼ አስቀረዋት። የትኛው ጅም ነው አልሚ የምትሰራው? እዚህ ከማደያው ወረድ ብሎ ያለው። ከማደያው እንደዚህ ወረድ 3ኛ ፎቅ? አዎ እዛ። ምን ነው ገለታ? ምን ነው አምኜ አርፋ የተቀመጠች ባለቤቴን ጂም አስገባህ ብለህ ካስገባኋት በኋላ አሁን ይሄን ትነግረኛለህ? ሂሩቴ ለእኔ ሚስት ብትሆን ለአንተ እህትህ አይደለችም እንዴ? ምን ላድርግ ብለህ ነው በስንቴ? እኔም አንድ ወዳጄ ነው ማታ ደውሎ የነገረኝ። ልደውልልህ ነበረ፣ የሆነ ጉዳይ ገጠመኝ። ከዚህ በላይ ጉዳይ አለ? ከዚህ በላይ ጉዳይ? እኔ አርፋ የተቀመጠች ባለቤት። እሺ አሁን ምን ተሻለ? ምን ተሻለ? በስንቴ እኔ ልምከርህ፣ ከኔ ተማር፣ ትዳርህን አድን። ስጋ ባዳ ነው፣ ይሄዳል ይመጣል። ትዳርህን አድን። ትቀልዳለህ እንዴ? እንዴት ነው ቆስቁሰው ኦልሬዲ አውሬ ያደረጉትን በሬ መልሰህ በሬ ማድረግ የምችለው? በምድር ላይ 4ኛው ከባድ ቻሌንጅ ምን እንደሆነ ታውቃለህ? ሳይፈልግ ቆስቁሰ አውሬ ያደረግከውን በሬ መልሰህ በሬ ማድረግ። ማን ቆስቁስ አለ? አባቴ። በስዬ ሂሩቴ ይሄን እስኪ ሸንቀጥ አላልኩብህ? ድሮም ሸንቃጣ ነሽ እኮ ሂሩቴ። ነገሩን በቅንነት ካየነው እኮ ሸንቃጣነት የውስጥ ጉዳይ ነው። አትቀልድ በስዬ። ትንሽ ከሳላልኩብህም ይሄን እስኪ። ድሮም ከሲታ ነሽ እኮ እንጂ። ይልቅ ጎንሽን አሳርፊ። እሺ የኔ ሽንጤስ? እሺ ያቱ ጋር አጥፍተሽዋል እኮ እምሽክ አድርገሽው። በስዬ ቴንኪው። እሺ አንተ ሂጂ ባትለኝ ኖሮ አልሄድም ነበር። አየህ፣ በጣም አመሰግናለሁ በስዬ። ግን ሂሩቴ ወይ ይሄ ነገር ከቤት ሆኖ መስራት አይቻልም እንዴ? የቱ ነገር? ይሄ የጂሙ ነገር ኦንላይን አገልግሎት የላቸውም? እንዴት ይኖራል? አይመስለኝም በስዬ። አውቀው ነው እባክህ። ይኖራል። እንዴት ይኖራል? ማሽኖች ያስፈልጋሉ። በዛ ላይ ደግሞ አሰልጣኝ ከጎን ቢኖር ጥሩ ነው። ሂሩቴ ለገመድ ዝላይና ለሩጫ እኔ ማሰልጠን ያቅተኛል እንዴ? ሁሌም ከጎንሽ እሆናለሁ። በስዬ ምን ሆነ ነው? ምን ሆንኩት? መናገር የፈለከውን በግልጽ አትናገርም እንዴ? ምንድነው ዙሪያ ጥምጥም የምትሽከረከረው? ዛሬ ደግሞ ጂም አትሂጂ ልትለኝ ነው? አይደለም እኮ ሂሩቴ፣ ያው ለህፃኑ ብዬ እኮ ነው። እግርሽ ወጣ እንዳለ ነው ሲል ሲያለቅስ የሚውለው። ታዲያ እማዬ እንዴት አልነገረችኝም? ምናልባት እንዳትጨነቂ ብሎ ይሆናል። ተው እባክህ በስዬ፣ ልጅ ሳያለቅስ አያድግ። ያልቅስ ተው። ተይ ሂሩቴ ተይ፣ በኋላ እንዳይቆጨን። ይሄ ልጅ እንጥሉ ቢወርድ ግጉ ቢያብጥ በኋላ የማን ያለህ ልንል ነው። ተይ በስንቱ ምን አድርጊ ነው የምትለው? ጂም መሄዱን ተይ። አልማዝም እኮ ትታለች። እኔ ማንም ስለሄደ አልሄድም፣ ማንም ስለተው አልተውም። ማንም? አዎ የገለታ ሚስት ነው ማንም የምትይው? አይ እንግዲህ ተናገር ነው ሂሩቴ። ነው ተናገር። ጥሩ፣ በጣም ጥሩ። ኧረ ይሄ ሽንጥሽን ተይ። ምን ነው በስንቴ በሰላም ነው? ምን እባክህ ሂሩቴ አላቆምም አለች እኮ። ምኑን? ጅሙን? ታደስ በዚህ ብል በዛ ብል አሻፈረኝ አለች። ይኸው እንግዲህ ገለታ፣ በዚህ ቀውስ ውስጥ በዋናነት ያንተ እጅ አለበት። ስለዚህ ልታግዘኝ ይገባል። እኔ ይሄ ሽምግልና ምናምን የሚባል ነገር አይሆንልኝም፣ አልወደውም። ሽምግልና እንዴ? ጂም አትሂጂ ብሎ ሽምግልና አለ እንዴ?
ሰውስ ምን ይለኛል? እና ታዲያ ምን ተሻለ? ለምን ጂሙ ጋር ሄደን ጎረምሳውን እጅ ከፍንጅ አንይዘው? አይሆንም ገለታ። እኔ ስናደድ የማደርገውን አላውቅም። ግዴ ለምን ያለው እንያዝና ለህግ እናስረክበው። ግን እያየኸኝ ለምኑ የሚጸጽት ነገር እንዳልፈጽም እያየኸኝ ከጎኔ ሁን። በምድር ላይ ብዙ ቻሌንጆች ቢኖሩም እኔን የሚፈትነኝ ትልቁ የህይወቴ ቻሌንጅ ግን በተበሳጨው ቁጥር ራሴን መቆጣጠር አለመቻል። በቃ በዚህ ጸባዬው አንዴ ወገቤ 2 ጊዜ እጄን ተሰብሬያለሁ። ለዚህ እኮ ነው ሃይ ስኩል እያለሁ ቅጽል ስሜን በስንቱ ዴንጀር ቅጣው ይሉኝ የነበረው። አገኘኝ። እኔ ምንም ነገር እየታየኝ አይደለም። ይታይሃል አንተ? ውስጥ ገብተን ጉዱን እኔ እንጂ ይታይሃል አይታይህም ይላል እንዴ? ከማጥቃት በፊት ቅኝት ማድረግ ወታደራዊ ደንብ ነው። ሚስቴን ጫፏን ሲነካት ሌው ብቻ እሱ ነው ያርገኝ። ሌላው ቢያቅተኝ ላዩ ላይ ተጠምጥሜ ነው ይዤው ሞድቃ። በስንት ነገሮችን በዲፕሎማሲ መፍታት ነው። መረጋጋት አለበት። ጥይት ማባከን አያስፈልግም። ትዳርን አደን ብለህ ለኩሳኝ መረጋጋት ትላለህ እንዴ? በ9 ሰዓት አቅጣጫ ይታይሃል? እሱ 3 ሰዓት ነው። 3 ሰዓት ነው። በ9 ሰዓት አቅጣጫ ተጠርጣሪ ይታይሃል? ይታይሃል? ይሄ ነው እንደ ጎረምሳው። አየኸው? አየሁት። ምን እንደሚያክል አየኸው? ቋጥኝ ነው የሚያክል። ምንስ ቢያክል ዋናው ልብ ነው ገለታ። ቢሆንም አእምሮም ያስፈልጋል። ነገሮችን በእርጋታ ማሰብ ጥሩ ነው። እንዴ ትታይ ልትሄድ ባልሆነ አየህ በስንቴ አእምሮዬ ከአልማዝ ጋር ቀጠሮ እንደነበረኝ አስታውስ። ነገ ነገር እንዴ ባንዳ ሁላ ምን ነው ጴጥሮስ? ምን ነው ቆየህብኝ እኮ በሰላም እንደዚህ አቻኩል የጠራኸኝ? ምን ሰላም አለ? ሰዎች እያሉ ሰዎች ስትል በስተኛም ሰዎች አይደለን እንዴ? አንዳንድ ሰዎች ማለት ነው። አንዳንድ የአዲስ አበባ ነዋሪዎች እንደሚባሉ ምን አጋጠመ? ቋጥኝ የሚያክል ሰው አልገባኝም። በስ ሂሩቴን ታውቃታለህ አይደለም? ባለቤቴን ያው ብዙም አላውቃትም እኮ በስ አንድ ቀን ነው ያየኋት። ያው ብዙም ከቤት ወጣ አትል። አዎ አሁን አራስ ስለሆነች ነው። ባትወጣ እኮ ይሻለኝ ነበረ። ይኸው ገና እግሯ ወጣ ከማለቱ ጦሳ መጣች። ምን ተፈጠረ? በስ ስፖርት ልስራ ብላ ጂም ገብታ ነበረ። ጎረምሳ ያስቸግራት ጀመራ። እውነትህን ነው? በስ ጂም ቤት ውስጥ? ታዲያ ከተማ ሁሉ የሚያወራው ይሄን አይደለም እንዴ? እንዲህ ያደርጋሉ አሉ። የሚገርም። እኔ የምሰራበት ጂም ቤት ግን ገጥሞኝ ያውቃል። ልብ ባትለው ነው እንጂ አሉ። እስቲ አስበው፣ እስቲ ፍረደኝ ፒተር። አንድ ባለ ትዳር የአንድ የሞጋች ጋዜጠኛ ሚስት በዛ ላይ ገና ያልጠናች አራስ ጎኗን መንካት ተገቢ ነው? አሰልጣኝ እኮ ሊነካት ይችላል። ለምን ይነካታል? የኔ እኮ ጥያቄ እሱ ነው። ለምን ይነካታል? በቃል መነጋገርና መግባባት እያለ መነካካትን ምን አመጣው? እርግጠኛ ነህ ግን? በስ እርግጠኛ ነህ? በአይኔ በብረቱ ያየሁትን ይኸውልህ። እንደውም እኮ እንዲህ ሲያቅፋት ሁሉ አይቻልም። ችግር የለም በስ አትጨናነቅ። ለፖሊስ ጠቆመን እጅ ከፍንጅ ይዘን ነው የምናሳስረው። ለፍትህ ነው ያነሽ። ፍትህንማ በእጄ ነው መቀበላት ፒተር። አሳያለሁ። ተው ጸብ አንተ አያምርም። በስ ተው፣ ኧረ ተው። አሁን ይኸውልህ ታግዘኛለህ ወይስ እዚህ ታባብለኛለህ? በስ ከጎን ነኝ። ነገሩን በሰላማዊ መንገድ ለመፍታት ከጎን ነኝ። የሰላም ድንበሯማ ተጣሰ እኮ። ባለቤትህ ከተነካች በኋላ እንዴት ነው ሰላም የሚሆነው? የትሮይ ጦርነት በምንድን ነው ያለቀው? አላውቀውም እንዴ? አንብብ እንጂ ፒተር። የአእምሮ ስፖርትን መስራት እኮ ተገቢ ነው። ልጁ እንዳንተ ትንሽ ገዘፍ ያለ ነው። ስለዚህ ለግርማ ሞገስ ለምናምን ታጅበኛለህ። እንኬስ ደግሞ የሆነ ነገር ከተፈጠረ ችግር የለውም። በስ ያጅባል እንዴ? አጅባል። ግን ነገሩ በሰላማዊ መንገድ ቢፈታ። በምንድን ነው ያለቀው የትሮይ ጦርነት? እንዴት ነው? በስ በመጨረስ ነው። በመጨረስ እንጨርስ። እኔ ደግሞ የማይነካ ነገር ሲነኩብኝ አልችልም። የትሮይ ጦርነትን ታውቀዋለህ መቼስ።
ሚስቱም በተቀማ የስፓርታ ንጉሥ ብስጭት የተነሳ ጦርነት ነው። ታሪክ ራሱን ይደግማል ማለት ይሄ ነው። በህይወት ላይ ከባዱ ቻሌንጅ እንደውም ይሄ ነው። ታሪክ ራሱን እንዳይደግም ማድረግ። እንዴት ነው የምናገረው? አንዳንዴ እኮ ፍላይ ነኝ። ደግሞ እንደው ስቸኩል ነገር አለበት። ወይ ምን ነው በስዬ አስደነገጥከኝ እኮ። ወዴት ነው ጥድፊያው? ጂም ለሄድ ጂም ረፍዶብኝ። ይኸውልህ ቁርሳችሁን ሰርቼላችኋለሁ። ልጆቹ ሲነሱ ሞቅ ሞቅ አድርጎ መብላት ነው። እሺ በስዬ። ሳምሺ ምን ነው ገረመ? አይ ጉንጬን ስስሚ ነው የገረመኝ። እንዴት ጉንጭ እየሳሙ ሰላም የለማ? መቼም ይሄን ላንቺ አልነግርሽም። ሰላም ወይ በስዬ። ሄሎ ጴጥሮስ ወጣል? በቃ እኔም ወጣሁ። ቻውሽ። ትሰሚኛለሽ እንጂ አትሸጭኝም። You know my name, not my story, Hirut. ቆንጆ አለባበስ አየህ፣ መመሳሰል ጥሩ ቴክኒክ እንጂ እናታ ሂሩት በስ ሂሩት እሷ ነች በስ ጎበዝ ሚስት ነው ያለች በስ ኢነርጂዋ ይለያል እኮ ነው። የት ነው ማቃት ስል ነበር። እሷን ተዋት። የት አለ አሁን ያ ጎረምሳ? የት አለ? የት አባቱ ተደብቆ? አልገባኝም በስ ያልከው ሰው እዚህ ነው እንዴ ያለው? እዚህ እንደምሰራ አውቀህ እኮ አብረን ተገናኝተን ምን ይረሱ? አንተ እዚህ ነው የምትሰራው? እና እዚህ ነው ራም ቦታ? ተው በስ ተው። እኔ ነግሬሃለሁ። በስንት ትግል ያቆምነውን ቤትማ ማንቋሸሽ ተገቢ አይደለም። ጭራሽ ለቤቱ ጠበቃ ሆንክ? ግድ የለም እኔ ካንተ ጋር ጸብ የለኝም። ብቻ አሳየኝም፣ ባለጌ ጎረምሳውን አሳየኝ። እዚህ ማሰልጥኑ አሰልጣኝ እኔ ነኝ እያልኩ እኮ ነው። አልገባኝም። እዚህ ከኔ ውጭ ሌላ አሰልጣኝ የለም። በስ እርግጠኛ ነህ? ተሳስተህ እንዳይሆን። ተሳስተህ እዚህ ነው። ምንድን ነው የምትለው? እስኪ እንደ ፎቶ አንስቼዋለሁ እኮ ከሩቅ ስለሆነ እንዲህ ጀርባውን ነው ያነሳሁት። ቀልዳለ እንዴ? እዚህ ነው ወይ ትለኛለህ እንዴ? በስ እኔ እኮ ነኝ። የት ይሄ ማጅራት ነው ታየው እንዴ? ይሄ እኔ እኮ ይሄ ማጅራት የት ነው የማውቀው እያልኩ እንዴ። እንግዲህ ቅር ከተሰኘ ይቅርታ። በስ በድርጅታችን እምነት ከሌለ ባለቤትን ይዘህ መሄድ ትችላለህ። ያው ብራችሁንም ተመላሽ ማድረግ እንችላለን። አይ ሂሩቴ በጭራሽ መስማት የለባትም። በርቱ ሂሩቴ፣ እንዳሰማ ቀጥሉ፣ በርቱ፣ ከጎናችሁ ነው። አደራ ውሾን ያነሳ ውሾ አልተገናኘም። በስ እኔ የምልህ እንዴት ነው ሲያዩኝ ቋጥኝ መስላለሁ? አይገርምህም? ከኋላ ሰንዝሬ ጥየውስ ቢሆን አስበዋል? እንደው ከጉር ትረፍ ሲለኝ ነው እንጂ። ከዚህ ነገር ምን ተማርክ ካልከኝ ነገሮችን በስሜታዊነት ከማናፈስ ይልቅ በእርጋታ በቅርበት መመርመር እንዳለብን። እንደውም በምድር ላይ ከባዱን ቻሌንጅ አገኘሁት። ወሬን በወጉ አጣርቶ ማውራት። አለቀ። የሕክምና ውጤቱ እንደሚያሳየው ግፊቶ ከ3 ወር በፊት በነበረው ሁኔታ አሁንም ከፍ እንዳለ ነው። አመጋገቦትን አላስተካከሉም? ቆይ
ጨው፣ ቅቤ፣ ስጋ ተከልክላችሁ በቁም የገላችሁ የለም እንዴ? ይሄ ውስጥ ገላይ አመዱ ቡን አለ። የፎረፎር ፋብሪካ ሆኜ የለ እንዴ? እና ምንድን ነው ችግሩ? ቤት ውስጥ የሚያስጨንቆት ነገር አለ? ከባለቤቱ ጋር ስደናኑት? ባልሆነስ ምን አባት ለውጥ አመጣለሁና ነው ስለሷ የምጨነቀው? ስፖርት ላይ እንዴት ነው? የሊቨርፑል ደጋፊ ነኝ። የሊቨርፑል ደጋፊ ዊ ኔቨር ዎክ አሎን። የስፖርት እንቅስቃሴ ያደርጋሉ ለማለት ነበረ ነው። በዚህ እድሜ ኳስ ካየሁ መቼ አነሰኝ አይመስልም። እዚህ ጋር ነው አየሁ ችግሩ ያለው። ምኑ? የሚወዱትን ኳስ መመልከቱ ለንጭንጭ ለብስጭት ይዳርጎታል፣ ደሞቱን ከፍ ያደርጋል። ስለዚህ የሚወዱትን ኳስ ማየት የለቦትም። አለበዛችሁትም እንዴ? በዛ ምንድን ነው? ቀድሞ የምበላው ነው ስናችሁልኝ፣ አሁን ደግሞ የማይሆን ተወስኑልኝ ያላችሁ ሸራርፋችሁ ጨርሳችሁኝ እኮ። እርስዎ እንደው በዚህ እድሜ ቢተውትስ ምን አለ? አንተስ ብትሆኝ ምን አለ? እሺ ሁለተኛ ሊግ ልጻፍሎት። ኖርዊች ሲቲ ወይም ብላክበርን ይመልከቱ። የኖርዊች ሲቲ ወይም የብላክበርን ይመልከቱ። አቶ ምን ተስኖት ብንደማመጥ ይሻላል። ምኑ ነው የምንደማመጠው? መታከም መታመም ነው እንዴ?